We're trying to get it back, by the way. Okay, that could be a little breaking news. We're trying to get it back. የትራምፕ ውሳኔ ቁጣ ቀሰቀሰ። ሞስኮና ቤጂንግ ለአጸፋ ተዘጋጅተዋል። He's trying to get Bagram Air Base back from the Taliban despite the US leaving Afghanistan back in ዶናልድ ትራምፕ በቅርቡ ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጋር ከነበራቸው ቆይታ በኋላ አንድ ድንገተኛ ፍላጎት እንዳላቸው ተነፈሱ። የነጩ ቤተ መንግስት አለቃ ፍላጎት አገራቸው በከፍተኛ ውርደት ለቃው ከወጣቸው አደገኛ የአፍጋኒስታን ስፍራ ጋር የሚገናኝ መሆኑ ለየት ያደርገዋል። ያም ብቻ ሳይሆን የዋሽንግተን ፍላጎት አሜሪካንን በቀጥታ ከዋነኛ ተቀናቃኟ ቻይና ጋር ሊያላትማት የሚችል ነው። ይሁንና ግን ትራምፕ ፍላጎታቸውን በገለጹበት ንግግር በዓለማችን ከሚገኙ ግዙፍ የአየር ኃይል ጦር ሰፈሮች ውስጥ አንዱን ነው በነጻ አሳልፈን የሰጠናቸው፣ መልሰን ለማግኘት ሙከራ እናደርጋለን ሲሉ ተሰምተዋል። We're trying to get it back, by the way. Okay, that could be a little breaking news. We're trying to get it back. የአሜሪካው መሪ መልሰው መቆጣጠር እንደሚፈልጉ የተናገሩለት የአየር ኃይል ጦር ሰፈር በታሊባን ቁጥጥር ስር የሚገኘው የአፍጋኑ ባግራምን ነው። የአየር ኃይል ጦር ሰፈሩ ከአሜሪካ ብርቱ ተቀናቃኝ ቻይና በአንድ ሰዓት ርቀት ውስጥ የሚገኝ መሆኑ ትራምፕ ፍላጎታቸው ጣሪያ እንዲነካ ትልቅ ምክንያት ነው። ነውጠኛው መሪ ወደ ማህበራዊ ትስስር ገጻቸው በለቀቁት አንድ ልጥፍ አፍጋኒስታን የባግራም የአየር ጦር ሰፈርን ለገነቡት አካላት ማለትም ለአሜሪካ አሳልፋ የማትሰጥ ከሆነ መጥፎ ነገሮች ይፈጠራሉ ሲሉ ለማስፈራራት ሞክረዋል። የትራምፕ ቀረርቶ በባዶ የመጣ አለመሆኑ መጪዎቹን ጊዜያት ትኩረት ሳቢ እንደሚያደርጋቸው ስለ ሁኔታው በቅርብ እናውቃለን ያሉ ተናግረዋል። ዎል ስትሪት ጆርናል በዘገባው ሽብርተኝነትን ለመከላከል በሚል የአሜሪካ ባለስልጣናት የአየር ሰፈሩን መቆጣጠር በሚቻልበት ሁኔታ ዙሪያ ከታሊባን ጋር የምክክር ሂደት ለመጀመር ሙከራ አድርገዋል። በአንዳንድ ተንታኞች እምነት እንደዚህ አይነቱ አካሄድ አሜሪካ በ2021 በሩጫ ጥላ ወደ ወጣቸው አፍጋኒስታን ዳግም የመመለስ ቁርጠኝነት መያዟን የሚጠቁም ነው። ለትራምፕ ባግራም ከአየር ኃይል ጦር ሰፈርነት የተሻገረ ትርጉምን በውስጡ ያቀፈ መሆኑም ይገለጻል። ወታደራዊ መሰረተ ልማቱ በአንድ በኩል የአሜሪካን አሳፋሪ ስንብት ምልክት ነው። በሌላ በኩል ከቻይና ጋር ባለው ትንቅንቅ ተምሳሌታዊ ምልክት ተደርጎ የሚታይ መሆኑ ሁኔታውን ትኩረት ሳቢ አድርጎታል። ወደ ስፍራ የመመለሱ ሂደት የሽንፈት ትርክትን ከመቀየር ባለፈ በአፍጋኒስታን ጂኦፖለቲካ ውስጥ ዋሽንግተን ሚና መጫወት የመፈለጓ ጥረት አንድ አካል ተደርጎ የታየ ነው። አሜሪካና ቻይናን ባፋጠጠው ወሳኝ ወታደራዊ ጉዳይ ዙሪያ አዳዲስ ጉዳዮችን በዝርዝር ይዘን ተገኝተናል። አብራችሁን ቆዩ። ከሰሜን ካቡል 60 ኪሎ ሜትሮች ርቀት ላይ የሚገኘው የባግራም አየር ኃይል ጦር ሰፈር ከባህር ጠለል በላይ 1500 ሜትር ከፍታ ላይ የሚገኝ ነው። በአፍጋኒስታን የኃያልነት ትንቅንቅ ውስጥ ከፍተኛ ቦታ የሚሰጠው መሆኑንም ታሪኩ በዝርዝር ይናገራል። ሶቪየት ኅብረት አካባቢውን በመጎብኘት ረገድ ቀዳሚው ሀገር እንደነበረች የሚታወስ ነው። በ1950ዎቹ ምንም እንኳን የአሜሪካ ተሳትፎ ቢኖርም ሞስኮ በልማት እገዛ ሰበብ የአየር ኃይል ሰፈሩን ግንባታ በከፍተኛ ደረጃ አግዛለች። የአየር ኃይል ጦር ሰፈሩ በ1959 የያኔውን የአሜሪካ መሪ ድዋይት አይዘንሃወር እና ኤርፎርስ ዋን አውሮፕላናቸውን ተቀብሎ አስተናግዷል። በ1970ዎቹ መጨረሻ ግን አፍጋኒስታን ወደ ቀውስ መግባቷን ተከትሎ ባግራም የሶቪየት ወታደራዊ መቀመጫ ሆኖ ከርሟል። ከ1979 እስከ 1989 ድረስ ለ10 ያህል ዓመታት የሞስኮ 40ኛው አሃድ ሰራዊት በመቀመጫነት ይዞት በመላ ሀገሪቱ ግዳጅ ለመፈጸም ሲጠቀምበት ከርሟል። ሶቪየቶቹ የአየር ኃይል ሰፈሩን ወደ ተሟላ ወታደራዊ ስፍራነት በመቀየር በከፍተኛ ደረጃ እንደተገለገሉበት ይወሳል። ከኡዝቤኪስታን የሚመጣ የነዳጅ ቧንቧን ጨምሮ ለተለያዩ አገልግሎት የሚሆኑ ወታደራዊ መሰረተ ልማቶች በስፍራው ነበሩ። ሞስኮ በአሜሪካ ይደገፉ የነበሩትን ሙጃሂዲኖች የምትዋጋው ባግራምን ማዘዣ ጣቢያ በማድረግ እንደነበር የሚታወቅ ነው። የሶቪየት ቀዩ ጦር በ1989 አፍጋንን ለቆ ሲወጣ ስፍራው አንደኛው የሽኩቻ ምንጭ እንደነበር አይዘነጋም። የተለያዩ የአፍጋን ተገዳዳሪ ኃይሎች ስፍራውን ለመያዝ ከፍተኛ ፍልሚያ አድርገው በመጨረሻ ስፍራው በታሊባን እጅ ገብቷል። በ2001 የአሜሪካ ኃይሎችን ወረራ ተከትሎ ግን ታጣቂ ቡድኑ ስፍራውን ለዋሽንግተን አስረክቦ ወደ ሌሎች የአፍጋን አካባቢዎች መንቀሳቀስ ግድ ብሎታል። በቀጣዮቹ 2 አስርታት አሜሪካውያኑ ሚሊዮን ዶላሮችን አውጥተው ተጨማሪ አውሮፕላን መንደርደሪያንና በጭካኔ ተግባራት የሚታወቅ የእስረኞች ማጎሪያን ጨምሮ ብዙ ግንባታ ከውነዋል። ስፍራው በአንድ ወቅት 75 ስኩዌር ኪሎ ሜትር የሚሸፍን ብሎም 10,000 ወታደሮችና 40,000 ተቀጣሪዎችን ማስተናገድ የሚችልበት ደረጃ ላይ ደርሶ ነበር።
ወታደራዊ ጦር ሰፈሩ በጆርጅ ደብሊው ቡሽ፣ ባራክ ኦባማ እና ዶናልድ ትራምፕ አይነት የአሜሪካ ፕሬዝዳንቶች የተጎበኘ መሆኑ የስፍራውን ክብደት ይመሰክራል። በ2021 በታሊባን ወደ ካቡል መገስገስ የተነሳ አሜሪካውያን የደረሰባቸውን ሽንፈት ተከትሎ በችኮላ አካባቢውን ለቀው እንደወጡም የሚታወቅ ነው። ለአፍጋኖች አጋጣሚ የአሜሪካ የወረራ ፕሮጀክት የመጨረሻ ውድቀት ማሳያ ተደርጎ የታየ ነው። ለዋሽንግተን ደግሞ የሽንፈትና የመሸማቀቅ ምልክት ተደርጎ ሲገለጽ የቆየ ነው። ከዛ በተጨማሪ በአፍጋኖች ዘንድ የውጭ ኃይሎችን የመመከት የረጅም ዘመናት ድል ተደርጎ የሚታይ ነው። አሁን ላይ ታዲያ ትራምፕ ወታደራዊ ስፍራውን ሲጠይቁ ያለፈውን ዘመን የሽንፈት ትዝታ የሚቀሰቅስ እንደሆነ ተንታኞች እየተናገሩ ናቸው። ለአፍጋኒስታን አሁናዊ አመራሮች ደግሞ የትራምፕ አሁናዊ ፍላጎት ንዴት ፈጣሪ እንደሆነ ዘገባዎች ያመለክታሉ። የአገሪቱ ከፍተኛ ባለስልጣናትም ገና ከመነሻው በአሜሪካ ላይ በሮችን የመዝጋት አካሄድ እየተከተሉ ናቸው። አፍጋኖች በታሪክ ውስጥ የወታደራዊ ኃይሎች በሀገራቸው መኖርን ሳይቀበሉ የቆዩ ናቸው። የአይነቱ ነገር በዶሃ ድርድሮችና ስምምነት ውድቅ ተደርጓል ሲሉ የአገሪቱ የውጭ ጉዳይ ሚኒስትር አማካሪ ዛኪር ጃላሊ ተናግረዋል። የአፍጋን የአገር ውስጥ ሚኒስቴር ቃል አቀባይ አብዱል ማቲን ቃኒ በበኩላቸው ባግራምን ለማንም ፈጽሞ አሳልፈን አንሰጥም፣ እንደዚህ አይነቱ ነገር መሰረተ ቢስና እንግዳ ነገር ነው ሲሉ ተሰምተዋል። በታሊባን የሚመራው የአገሪቱ ብሔራዊ ቴሌቪዥን ጣቢያ በበኩሉ የአፍጋንን የስለላ አገልግሎት ምክትል ኃላፊ ታጅሚር ጃዋድን ከረር ያለ መልእክት ሲያስተላልፍ ታይቷል። የአጥፍቶ መጥፋት ጥቃት መሐንዲስ የሚሰኙት ሰው ታሊባንን ወደ ስልጣን የመጣው በአጥፍቶ ጠፊ ጥቃት መሆኑን አስታውሰዋል። ጃዋድ በንግግራቸው አስፈላጊ ከሆነ በቀጣይ በስልጣን ለመቀጠል ተመሳሳይ ነገር ተግባራዊ ሊሆን እንደሚችል ተናግረዋል። ለታጣቂ ቡድኑ መቀጠል ሕይወታቸውን ጭምር አሳልፎ ለመስጠት ዝግጁ መሆናቸውን በአጽንኦት ተናግረዋል። የስለላ ኃላፊው ለአረመኔዎችና ወራሪዎች ታሊባን 1 ኢንች መሬት እንኳን አሳልፎ አይሰጥም ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የተወሰኑ ተንታኞች ከታሊባን ሰዎች ማስጠንቀቂያ ጀርባ የተሰላ ሂደት እንዳለ እየገለጹ ናቸው። አንድ ተንታኝ ስለዚሁ ጉዳይ ሲናገሩ በአብዛኛው ሊሆን የሚችለው አጠቃላይ መሰረተ ልማቱን በአሜሪካ ቁጥጥር ስር እንደማይገባ የመፈለግ ነው። በተወሰነ ደረጃ ካልሆነ በቀር በአሽራፍ ጋኒ ዘመን እንደነበረው የአሜሪካ ወዳድ መንግስት አሜሪካኖቹ ወደ ቀድሞ ቦታቸው እንዲመለሱ ታሊባን አይፈልግም። ይሁንና በካቡል በኩል ዋሽንግተን ያቋረጠችውን የእርዳታ ስርጭት ወደ ቦታ እንድትመልስ፣ የታገደ የአፍጋኒስታን ሀብት እንዲለቀቅና ታሊባንም በሽብርተኛ ድርጅትነት የመፈረጃ አካሄድን መልሳ እንድታጤነው ፍላጎት አለ። እንደዚህ አይነቶቹ ሁኔታዎች ባልተሟሉበት ሁኔታ የአሜሪካ ወደ ባግራም መመለስ የማይታሰብ ነው ሲሉ የታሊባን ሰዎች አካሄድ ከስሜት ይልቅ ስሌትን የተከተለ እንደሆነ የሚገልጽ ምልክታቸውን አጋርተዋል። ባግራም አሁን ላይ ከአየር ማኮብኮቢያውና ሌሎች መሰረተ ልማቶቹ ይልቅ ያለበት ቦታ ወሳኝነቱን ግዙፍ እንደሚያደርገው ይገለጻል። በፓርዋን አውራጃ የሚገኘው ጦር ሰፈሩ ወደ ካቡልና ወደ አፍጋኒስታን ዋነኛ የትራንስፖርት ኮሪደር በቀጥታ የሚገናኝ ነው። ከኢራን፣ ፓኪስታን፣ ቻይና እና የደቡብ ሩሲያ ክፍል አዋሳኝ ቦታ ላይ የሚገኝ ነው። ትራምፕም ታዲያ ይህ መልክዓ ምድራዊ አቀማመጥ ለሀገራቸው ትልቅ ጠቀሜታ እንዳለው ለማመላከት ሞክረዋል። በአንድ መልእክታቸው ላይ የጦር ሰፈሩን የምንፈልግበት አንደኛው ምክንያት ቻይና የኒውክሌር ጦር መሳሪያ ከምትገነባበት ስፍራ የ1 ሰዓት ርቀት ላይ ብቻ የሚገኝ በመሆኑ ነው ብለዋል። ቤጂንግ ይህን አይነቱን አመክንዮ ከአፍጋኒስታን ሉዓላዊነት ጋር በማያያዝ በከፍተኛ ደረጃ ውድቅ ስታደርገው ትታያለች። በተንታኞች እምነት ቻይና በአፍጋን አስተዳደር ላይ ተጽዕኖ የማሳደር አቅም ያላት መሆኑ ትልቁ የአሜሪካ ፈተና እንደሆነ ይገለጻል። አንድ የዘርፉ ባለሙያ ለፎክስ ኒውስ ሲናገሩ ከሁሉም በፊት ታሊባን የአሜሪካንን መመለስ አይቀበልም። ታሊባን አሜሪካ ስትመለስ ከማየት የሸሪዓ አስተዳደሩን እንዲያበቃ ማድረግን ይመርጣል ብለዋል። አሜሪካ በተቻለው አቅም እንኳን ታሊባኖችን አሳምነው ወደ ባግራም የመመለስ እድል ብታገኝ ቻይና ለነገሩ መሰናክል መሆኑ አይቀሬ እንደሆነ ተንታኙ ጨምረው ተናግረዋል። በቻይኖቹ በኩል ከታሊባን ጋር የተፈራረሟቸውን የማዕድን ስምምነቶች የመሰረዝ የንግድ ሂደቶች ላይ ገደብ ይመጣል ብሎም ታሊባን የሰጡትን የፖለቲካና ዲፕሎማሲያዊ እውቅና በማንሳት ተጽዕኖ መፍጠር እንደሚቻላቸው ይገለጻል። ታሊባን የአስተዳደር መዋቅሩን ለማጠናከርና እውቅናን ለማግኘት አበክሮ እየሰራ ከመሆኑ አንጻር እንደዚህ አይነቶቹን እርምጃዎች ፈጽሞ የማይፈልግ መሆኑ በቤጂንግ ተጽዕኖ ስር መቆየቱን ተጠባቂ ያደርገዋል። ሳውዝ ቻይና ሞርኒንግ ፖስት በአንድ ዘገባው አሜሪካ የአፍጋኒስታንን ሉዓላዊነት እንድታከብር በአጽንኦት መክሯል። አለዚያ ግን ሩሲያ፣ ቻይና፣ ኢራንና ፓኪስታን በጋራ በመሆን አሜሪካ ወደ አካባቢ የምትመለስበትን ሂደት ማጨናገፋቸው አይቀሬ ነው ሲል አትቷል። በተንታኞች እምነት በምንም መልኩ የአሜሪካ ወደ ባግራም የአየር ኃይል ጦር ሰፈር የመመለስ ፍላጎት በቻይና አይነቶቹ ሀገራት በኩል በቀላሉ የሚታይ አይደለም። ይህ በእንዲህ እንዳለ ባግራም ለአሜሪካ ወደ አፍጋኒስታን ዘልቆ ከመግባት የተሻገረ ትርጉም ያለው መሆኑ ዋሽንግተንም በተቻላት አቅም ነገሩን እንዲሳካ እንድትጥር ሊያደርጋት ይችላል ተብሎ ይታመናል። የትራምፕ እቅድ የባግራም አየር ኃይልን ጦር ሰፈር መቆጣጠር ቢሆንም እቅዱ የዳግም ወረራ አይነት ቅርጽ ሊሰጠው እንደሚችል የሚናገሩ አሉ። በዋሽንግተን ዘንድ እቅዱን ለማሳካት ከ10,000 በላይ ጦር ሰራዊት እንደሚያስፈልጋትም ባሉታዊ መንገድ ይነሳል።
በተንታኞች እምነት አሁን ላይ በትራምፕ በኩል ይህን እቅድ ወደ ተግባር ለመቀየር የሚያስችል ዝርዝር የተጨበጠ እቅድ እንደሌለም ይነገራል። አይሲስ እና አልቃይዳ አይነት ኃይሎች በአፍጋኒስታን የሚንቀሳቀሱ መሆናቸው ለየትኛውም የውጭ ኃይል አካባቢውን የሾህ ረመጥ እንደሚያደርገው ይገለጻል። ከዛ በተጨማሪ አሜሪካ በዛ ለመገኘት መሞከር የውጭ ኃይሎችን ግፊትና ጣልቃ ገብነት ሊያነረው መቻሉ ተጠባቂ ነው። እንደ ኢራን አይነቶቹ ሀገራት የአሜሪካ ኃይሎችን በአፍጋኒስታን መገኘት በዝምታ እንደማያልፉት ይገለጻል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ማንኛውም የውጭ ጦር በጭራሽ አፍጋኒስታን ውስጥ መስፈር የለበትም ሲሉ ከሳምንታት በፊት በግልጽ ተናግረዋል። የላቭሮቭ አስተያየት የተሰማው ሀገራቸው የአፍጋን ታሊባን አስተዳደር የልዑካን ቡድንን በሞስኮ ተቀብላ ባነጋገረችበት ወቅት መሆኑም የሩሲያን ከረር ያለ አቋም ይጠቁማል። ሩሲያ የታሊባን አስተዳደር የውጭ ጦር በአፍጋኒስታን መስፈሩን እንዳይፈቅድ በብርቱ መጠየቋን የሚገልጹ ዘገባዎች በሰፊው ሲወጡ ሰንብተዋል። ሩሲያ ለአፍጋኒስታን የታሊባን አስተዳደር ይፋዊ እውቅና የሰጠች ሀገር መሆኗ እንደ ቻይና ሁሉ አሜሪካንን ወደ አፍጋን የመመለስ እቅድ በማጨናገፍ በኩል ሩሲያ ሚናዋ ከፍተኛ መሆኑን ይጠቁማል። እነዚህን ሁሉ ነገሮች ከግምት ውስጥ በመክተት የትራምፕ እቅድ ከፖለቲካዊ መግለጫነት ባለፈ የተግባራዊነት ሂደቱ ለዜሮ የቀረበ እንደሆነ ተንታኞች በሰፊው ይናገራሉ። ከሁሉም በላይ ትራምፕ አካሄድ አሜሪካ በሀፍረት ከአፍጋኒስታን ለቃ የወጣችበትን ሂደት ለብቻቸው ማስተካከል እንደሚችሉ እምነት መያዛቸውን አመላካች ነው አስብሏል። ትራምፕ ሰራዊታቸውን ወደ ባግራም መመለስ እንደሚፈልጉ መናገራቸው ከፍኖተ ካርታነት ይልቅ ጸብጫሪነቱ የበዛ እንደሆነም ይገለጻል። በመሬት ላይ ዛን አይነቱን ነገር ማሳካት እጅግ የከበደ መሆኑ የአሜሪካውን አወዛጋቢ ፕሬዝዳንት እቅድ ከመነሻው የጨነገፈ ያስመስለዋል። የአፍጋን ወሳኝ የአየር ኃይል ጦር ሰፈር መቆጣጠር ግዙፍ ሰራዊት ማሰማራትን የሚጠይቅ መሆኑ በራሱ የትራምፕን አስተዳደር ምኞት በቅዠት የተሞላ እንደሚያደርጉ የሚናገሩ አሉ። በመጨረሻም ታዲያ ባግራም ለአሜሪካ የሽንፈት ለአፍጋኖች የውጭ ኃይሎችን የመመከት ተምሳሌታዊ ምልክት ሆኖ መቀጠሉ አይቀሬ ነው እየተባለ ይገኛል።